And now to the progress on the war in Ukraine, a push for peace. የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ዩክሬን በሰላም እቅዱ ላይ መፈረም አለባት ሲሉ ተናገሩ። የዩክሬን ጦርነት ለመጨረስ በትራምፕ የቀረበው የሰላም እቅድ ላይ ጥልቅ ውይይት እንደሚያስፈልግም ሩሲያ አስታወቀች። ዩክሬን እቅዱን ለመመልከት ጊዜ ይሰጠኝ ስትል ያቀረበችውን ሐሳብ ዶናልድ ትራምፕ ውድቅ ማድረጋቸውን ተከትሎ የዘለንስኪ አማካሪ አንድሬ የርማርክ መበሳጨታቸውም ተሰምቷል። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩተ ዩክሬን ወደ ኔቶ አባልነት አትቀላቀልም የሚል ሐሳብ ሩሲያ አላነሳችም። ይህ ሐሳብ የሩሲያ ሳይሆን ያንድ የኔቶ አባል ሀገር ነው ሲሉ አነጋጋሪ መግለጫ በዋሽንግተን በነበራቸው ስብሰባ ላይ ሰጥተዋል። ሩቴ የትኛው ሀገር እንደሆነች ግን በስም አልጠቀሱም። የሩቴ ገለጻም የትራምፕ እቅድን ሌላ ጥያቄ እንዲጫርበት ማድረጉም እየተነገረ ነው። ሰሞነኛው ትራምፕ መራሹ ባለ 28 ነጥብ የሰላም እቅድ አሁን ግልጽ ያልሆኑ ጉዳዮች እየተነሱበትም ይገኛል። በተለይ 21ኛው አንቀጽ ግዛትን አሳልፎ መስጠት የዩክሬን ወታደራዊ ቁጥርን 600 ሺህ ብቻ እንዲሆን ለማድረግ የሚደነግገው 6ኛው አንቀጽና ኔቶን አለመቀላቀል የሚለው 7ኛው አንቀጽና ሌሎችም የትራምፕ እቅድ ላይ ጥያቄ አስነስተዋል። እነዚህ ጉዳዮች ሉዓላዊነትን የመጣስ አዝማሚያ የሚታይባቸውና ዓለም አቀፍ ስምምነትን የሚሽሩ ናቸው በሚል ከባድ መከራከሪያ ሆነውም ቀጥለዋል። እቅዱ መልሶ መከለስ አለበት የሚል ሐሳብም ከዩክሬን አጋሮች በተደጋጋሚ መነሳቱ የሚዘነጋ አይደለም። ይህ ከተለያየ ቦታ የተለያየ አስተያየት የሚሰጥበት የትራምፕ እቅድ የሩሲያ ባለስልጣናትም ጉዳዩ በጥንቃቄ እየመረመሩት እንደሆነ ነው እየገለጹት። ከክሬምሊን የወጡ መረጃዎች እንደሚጠቁሙት ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የተባለውን ጦርነት ለማስቀረት ብዙ የቤት ስራዎች መኖራቸውን ነው። ቀጣይ ሳምንት በስቲቭ ዊትኮፍ መራሽነት ይካሄዳል የተባለው ድርድርን ለማስቀረት ጥረት የሚያደርጉ ወገኖች ከወዲሁ መታቀብ እንዳለባቸውም ክሬምሊናውያን አስጠንቅቀዋል። ለተጨማሪ ውይይት ወደ ሞስኮ ያቀናሉ በተባሉት በትራምፕ መልእክተኛ ስቲቭ ዊትኮፍ ላይም ጫና ለመፍጠር የሚደረግ ሙከራ አደገኛ አካሄድ ነው ስትል ሩሲያ መረር ያለ መግለጫ ሰጥታለች። ዲሚትሪ ፔስኮቭ በቴሌቪዥን በሰጡት መግለጫ የሚካሄዱ ድርድሮች ሁሉ በጥንቃቄ መመራት አለባቸው ሲሉም ተደምጠዋል። ሌላው አሜሪካም እቅዱን አሻሽሏለች የሚል ወቀሳ ቢቀርብም ዋሽንግተን ግን እቅዱ ባለበት ነው ብላለች። ኬቭና አጋሮቿ የክሬምሊን ምኞት የተጫነው እቅድ እያሉ ቢያብጠለጥሉትም ትራምፕ ግን ጥርት ያለና መፍትሄ አዋላጅ ሲሉ አወድሰውታል። ስቲቭ ዊትኮፍ ወደ ሞስኮ ሲያቀኑ የተከለሰውን የሰላም እቅድ ይዘው እንደሚሄዱ መረጃዎች ቢወጡም የተከለሱት የትኞቹ አንቀጾች እንደሆኑ ባይገለጽም ኤኤፍፒ ግን የተወሰኑ አንገብጋቢ ነጥቦች ላይ በተለይ የግዛት ጉዳይ ሩሲያና ዩክሬንን የማያግባቡ የተባሉት በአዲሱ ረቂቅ ውስጥ መታየታቸውን አስነብበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አማካሪ ዩሪ ኡሻኮቭ በበኩላቸው ረቂቁን እጅግ ጥንቃቄ የሚያሻ መሆኑን ገልጸው ሩሲያ በዚህ ጉዳይ ላይ ከማንም ጋር አልተወያየችም ሲሉ ገልጸዋል። የሩሲያን ጥቅም ለማስከበር በሩሲያ የተረቀቀ የሚል ከኔቶና ኬቭ ባለስልጣናት የሚመጣውን ትችት ውድቅ ለማድረግም ሞክረዋል። ኡሻኮቭ አንዳንዶችን በአዎንታዊ መልኩ ተቀብለናቸዋል፣ ሌሎች ግን ተጨማሪ የመወያያ ጊዜ የሚፈልጉ ናቸው ሲሉም ተደምጠዋል። ቀዳሚው የዶናልድ ትራምፕ የባለ 28 የሰላም እቅድ የዩክሬንና አጋሮቿ ውክልና የለበትም በሚልም ይብጠለጠላል። ዩክሬን ከምስራቅ ዶኔትስክ ከወጣች በኋላ ክሪሚያና ሉሃንስክን የሩሲያ መሆናቸውን መቀበል አለባት ሲል የትራምፕ እቅድ ማመላከቱ ለውዝግቡ እንደ መንስኤም ተቆጥሯል ይላሉ ፖለቲከኞች። ትራምፕ እቅዱን ከልሰውታል፣ እናም የሩሲያን ጥቅም የሚያስጠብቅ ነው ሲሉ የአውሮፓ ባለስልጣናት ቢናገሩም ዋይት ሀውስ ግን በዚህ ጉዳይ ላይ የማስተባበያ መልስ አልሰጠም። ዩክሬን እቅዱን በጥርጣሬ እንደምታየው መግለጿን በተደጋጋሚ ታይቷል። ዘለንስኪም ዩክሬን አስቸጋሪ ታሪካዊ ጥፋት ገጥሟታል ሲሉ መናገራቸው እቅዱ ምን ያህል ዩክሬንን ቅርቃር ውስጥ እንዳስገባት አመላካች ነው። ዛሬ ላይ ኒውዮርክ ታይምስ ይዞት በወጣው ዘገባም የፕሬዝዳንት ዘለንስኪ አማካሪ አንድሬ የርማርክ በትራምፕ እቅድ ላይ ማዘናቸውን ነው እያስነበበው። ዩክሬን በእቅዱ ላይ ጊዜ ይሰጠኝ ስትል መናገሯ የሚታወስ ሲሆን ትራምፕ ግን በፈረንጆቹ ህዳር 27 የዩክሬንን ውሳኔ እንደሚጠብቁ መናገራቸው ለኬቭ ባለስልጣናት ከባድ አጣብቂኝ ሆኖ ቆይቷል። ሆኖም የትራምፕ የጊዜ ገደብ ከመጠናቀቁ በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እቅዱን መቀበላቸው የሚዘነጋ አይደለም። ምንም እንኳን ዘለንስኪ እቅዱን ቢቀበሉ በውስጡ ያሉት ዝርዝር ጉዳዮች ግን ለዩክሬን ፈታኝ መሆናቸው እየተነገረ ነው። በዚህ በትራምፕ እቅድ ላይ ከፍተኛ ተቃውሞ የሚያቀርበው የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ዩክሬን የኔቶ አባል የማትሆን ከሆነ እቅዱ ለዩክሬን የጸጥታ ዋስትና በአግባቡ መስጠት እንደሚኖርበት፣ ሩሲያን በዩክሬን ላይ እጇን ላታነሳ ማስረገጥ እንደሚኖርባት ነው የተናገሩት። ሩቴ ቀዳሚው ነገር እንዴት የዩክሬንን መከላከያ ማጠናከር ይቻላል፣ ሁለተኛው የፈቃደኞች ጥምረት ምን ማድረግ አለባቸው፣ ሶስተኛው አሜሪካ ምን ለማድረግ ነው ያሰበችው የሚለው ጉዳይ መታየት እንዳለበት መናገራቸው እቅዱ የጋራ መግባባት አለማምጣቱን ያሳየ ነው ተብሏል። አንዳንድ ተንታኞች ደግሞ ዩክሬን እቅዱን ተቀብያለሁ ብትልም ትራምፕ ደግሞ ዩክሬን እቅዱን እንድትቀበል ያስቀመጡት ጊዜ ገደብ ቢያልቅም የዩክሬን ባለስልጣናት ግን በእቅዱ ላይ ዝርዝር ጉዳይ ለመስጠት የሚያስችል ፖለቲካዊ ቁመና ላይ አለመድረሳቸው እየተነገረ ነው። ዩክሬን ወደፊት ኔቶን የምትቀላቀልበት እድል አለ ወይ ተብለው የተጠየቁት ማርክ ሩቴ በፈረንጆቹ 1949 የዋሽንግተን ስምምነት እንደሚለው በዩሮ አትላንቲክ ቀጠና የሚገኝ ማንኛውም ሀገር መቀላቀል ይችላል፣ ነገር ግን
ሁሉም አባላት መስማማት አለባቸው ሲሉ መልሰዋል። በዚህ በዋሽንግተን ስምምነት መሰረት ዩክሬን አባል ለመሆን ብትሞክርም እንኳን በውስጡ መከፋፈል ያለበት ኔቶ ዩክሬንን ወደ ህብረቱ ለማካተት የሚቸገር ይመስላል። ሌላው ትራምፕ ያቀረቡት እቅድ ከዋሽንግተን ስምምነት ጋር የሚቃረን በመሆኑ ትራምፕ ብዙ ዓመታት ያስቆጠረውን ስምምነት የሚሽሩ ሊያስበላቸው ስለሚችል እቅዳቸውን መልሰው መከለሳቸው እንደማይቀር አንዳንዶች ግምታቸውን እያስቀመጡ ነው። የዋሽንግተን ስምምነት ወይንም ሰሜን አትላንቲክ ስምምነት አሁን ላይ ለሚገኘው የሰሜን አትላንቲክ የጦር ቃል ኪዳን ጥምረት እንዲወለድ መሰረት እንደሆነ ይነገርለታል። በፕሬዝዳንት ሃሪ ትሩማን ሚያዝያ 4 1949 በዋሽንግተን ዲሲ የተፈረመም ስምምነት እንደሆነ ይነገራል። ትራምፕ ይህን ስምምነት አልፈው ዩክሬን የኔቶ አባል አትሆንም ሲሉ በእቅዳቸው ማካተታቸው ታሪካዊ ስህተት እንዳይሆንባቸው ምናልባት እቅዱን ደግሞ ሊያዩት እንደሚችሉ ተስፋ ያላቸው ፖለቲከኞችም አልጠፉም። ትራምፕ ይህን ያደርጉ ይሆን የሚለው ግን ወደፊት የሚታይም ጉዳይ ነው። አሁን ላይ ፖለቲኮ ይዞት በወጣው መረጃ ደግሞ አሜሪካ ዩክሬን የጸጥታ ዋስትና ከማግኘቷ በፊት በሰላም እቅዱ ላይ መፈረም አለባት መባሉን ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዚህ በፊት የአውሮፓ ሀገራት ዩክሬን የጸጥታ ዋስትና ማግኘት አለባት ማለታቸውን ተከትሎ ኪየቭ ቅድሚያ በእቅዱ ላይ መፈረም እንደሚኖርባት መናገራቸው ነው የተዘገበው። ከዛ ወደ ዋስትና ሰጣት ጉዳይ እንሄዳለን የሚል አዝማሚያ ማሳየታቸው እቅዱ አሁንም በጥርጣሬ እንዲታይ አድርጎታል። ኪየቭ ከአውሮፓ ወዳጆቿ የጸጥታ ዋስትና ካገኘች ለመስማማት ፈቃደኛ መሆኗን መግለጿም ውዝግብ ፈጥሯል። ሩቢዮ ቅድሚያ ወደ ስምምነት ሲሉ የአውሮፓ ባለስልጣናትና ኪየቭ የጸጥታ ዋስትና ይቅደም እያሉ እሰጥ አገባ በገቡበትና በእነዚህ ሁለት ተቃራኒ ኃይሎች የተወጠረው የትራምፕ እቅድ ፍጻሜው ምን ሊሆን እንደሚችል ለመደምደም አስቸጋሪ ሆኗል ሲሉ ፖለቲከኞች መናገራቸውን ቀጥለዋል።